ከነዛ ከሚሏቸው አዳቦቻቸው ልመናዎቻቸው እኒ ብለን የተለያዩ ዘገባዎችን አይተናል። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ሌሎችም ደግሞ ربي اجعلني لك ذكارا لك شكارا لك رهابا مطواعا لك مخبتا إليك أواها منيبا በተለያየ አይነት አገላለጽ ወዳጅነትን ያዘሉ መተናነስን ያዘሉ የአላህን ጌትነትን የሚመሰክሩ የሆኑ ቃላቶች ልክ እንደዛውም የዱንያም የዲንም የአኺራም ሐጃዎችን ጉዳዮችን እንዲሳካላቸው በሚገልጽ ሁኔታ አላህን ጀለ ጀላሉ የሚለምኑበት እነዛን ዘገባዎችን አይተናል። እዛው ዘገባዎች ውስጥ ነው ያለነው። ከነብያችን ሰለላሁ ዐለይሂ ወሰለም ዱዓዎች ውስጥ የሆነ ያክሉን ዛሬም እናይ ይሆናል። من أدعيته صلى الله عليه وسلم من أدعيته صلى الله عليه وسلم كنبياتنا صلى الله عليه وسلم دعاዎቻቸው ውስጥ ለአላህ ጀለ ጀላሉ እጅ መስጠት እንዳመኑ እሱ ላይ እንደሚመኩ የሚገልጹበት ያሉበትን ሐለት የሚነግሩበት ውደሳም ነው፣ የበላይነቱን መመስከርም ነው። ምን ይሉ ነበር? اللهم لك أسلمت وبك آمنت وعليك توكلت يا الله لأنت نوك እጅ ሰጠሁት። أسلمت الإسلام الاستسلام ማለት ነው ይላሉ ዑለማዎቹ። ኢስላም ማለት استسلام ነው፣ እጅ መስጠት ነው፣ መተናነስ ነው፣ መጎተት ነው ለሚፈልገው ነገር ያህዲን እና አስለምቱ ይላሉ። እኔ ሙሉ ለሙሉ ራሴን ላንተ ሰጥቻለሁ፣ እጅ ሰጥቻለሁ፣ ባንተም አምኛለሁ፣ ካንተ ሌላ ማምንበት በጌትነት ምንም አይነት ነገር የለም። ወዐለይከ ተወከልቱ ባንተም ላይም ደግሞ ተመክቻለሁ፣ ተጠግቻለሁ፣ ወደ አንተም ተመልሻለሁ። ወኢለይከ አነብቱ ወቢከ ኻሰምቱ ባንተም ደግሞ አንተን ይዤም ነው ተከራከርኩ ይላሉ። ምን የተከራከርኩት? በማንኛውም ጉዳይ ላይ አብሶ ደግሞ ወደ ክህደት የሚጠራኝን ወደ ክፍር የሚጠራኝን ወደ ወንጀል የሚጠራኝን ነገርን አንተን ይዤ ነው ከዛ ነገር ጋር መታገለው መከራከረው። اللهم إني أعوذ بعزتك لا إله إلا أنت በልቅናህ እጠበቃለሁ ያ አላህ፣ እኔ በልቅናህ እጠበቃለሁ ካንተ ሌላ ደግሞ የላቀ ጌታ የለም። አንተ ضلني እኔን እንዳታጠመኝ ጥመት ውስጥ እንዳልወድቅ በአንተ እጠበቃለሁ በልቅናክ። አንተ الحي الذي لا يموت በሌላ ዘገባ ላይ አንተ الحي القيوم الذي لا يموت አንተ ነህ ሕያው የሆንክ ጌታ፣ ራሱን ቻይ የሆንክ ጌታ፣ ከማንም የማትፈልግ የማትሞት የሆንከው ጌታ እኮ አንተ ነህ። والجن والإنس يموتون ጂንም አጋንንትም ሰውም እንዳለ ይሞታሉ ብለው በእንደዚህ አይነት መልኩም ደግሞ የአላህን ልቀቱን ክብሩን እጅ መስጠታቸውን በሱ ማመናቸውን በመተናነስ መልኩ ዱዓ ያደረጉ ይሄን አሁን ወፍቀኸኛል ከዛ በኋላ ደግሞ እንዳልጠም ያ ረቢ አላህ ከዚህ ነገር እንዳልጠም በልቅና በትልቅነት ይሁንብህ እያሉ በእንደዚህ አይነት መልኩ ይጠይቁ ነበር። ባለፈው ደርሶቻችን ላይ እንዳነሳ ነው ሰለላሁ ዐለይሂ ነቢ ሰለላሁ ዐለይሂ ወሰለም اللهم صل عليه وعلى اله ባለፈው ደርሳችን ላይ እንዳነሳ ነው እነዚህ ዱዓዎች እኛም አላህን እንድንለምንበት እንድናፍዛቸው ከሰይድ الرجال ከወንዶች ሁሉ ከخلቁ ሁሉ በላጭ የሆኑት ሰይድ የሆኑት ከሳቸው አፍ የወጣ ነው ሰለላሁ ዐለይሂ ወሰለም። ስለዚህ ያን ነገር ትኩረት ሰጥተን ዱዓ እንድናደርግ ነው። ላኪን ከዛም በላይ ደግሞ አሳሳቢው ጉዳይ ዱዓ የሚደረገው ለምንድን ነው ካለን አስፈላጊ ነገር ስለሆነ ነው። ያ ነገር አሳሳቢ ነገር ስለሆነ ነው አንድ ሰው ዱዓ የሚያደርገው የሚለምነው አላህን። እነዚህ ዱዓዎችን ስንረዳ እነዛ ነብያችን ሰለላሁ ዐለይሂ ወሰለም የሚጠይቋቸው ነገራቶች ምን ያህል አሳሳቢ እንደሆኑም ደግሞ መረዳት ይሄ አንድ ከምንማርበት ዋና ዓላማ ውስጥ ዱዓዎቻቸውን ልናደርግበት ብቻ ሳይሆን ምን ነበር የሚለምኑት ነብያችን ሰለላሁ ዐለይሂ ወሰለም ምን ነበር የሚያሳስባቸው ምን ነበር አላህን የሚጠይቁት ያ መጠየቅ ያለበት ነገር ነው ማለት ነው።
ውድ ነገር ነው ማለት ነው። ወሳኝ ጉዳይ ነው ማለት ነው። ለዛ ነው ያህን ነገርን የህይወታችንን መርህ የህይወታችን ዓላማ እንድናደርገው ነው ዱዓቸውን የምንረዳው ምን ያህል ይሄን ነገር እንደሚለምኑትና አሳሳቢ ጉዳይ እንደሆነ አስፈላጊም ነገር እንደሆነ ያህን ነገር እንድንረዳበት ነው። ይህን ኢማም አልቡኻሪ እና ሙስሊም ዘግበውት ከሌላ ዱዓዎቻቸው ውስጥም ደግሞ ምን ይላሉ? አላሁመ ዓፊኒ ፊ ጀሰዲ፣ ያ ረቢ አላህ ገላዬን ዓፊያ አድርግልኝ ይላሉ። ዓፊያ አድርገኝ በገላይም፣ ወዓፊኒ ፊ ሰምዒ ወበሰሪ፣ አይኔንም ጆሮዬንም ያ ረቢ ዓፊያ አድርግልኝ ይላሉ። ይሄም ወደ አላህ ሲጓዙ ከሚያዝ ከሚያስፈልግ ነገር ውስጥ አንዱ ዓፊያ ነው። ወለሃዛ ዓፊያ ከመነጠቁ በፊት ሰውየው መልፋት ነው ያለበት፣ መሽቀዳደም ነው ያለበት። እነዛ ሰባቱን ከመምጣታቸው በፊት ቅደሟቸው ያሉት በሰባት ቅደሟቸው ያሉት ከነሱ ውስጥ አንዱ ምንድነው? ይሄ ነው። ከበሽታ በፊት ዓፊያውን መጠቀም ሰውየው በእንደዚህ አይነት መልኩ ከተጠቀመ በእንደዚህ አይነት መልኩ ከሰራበት የታመመ ጊዜና ያህን ስራን መስራት ሳይችል ሲቀር በበሽታው ምክንያት እዛው በሽታው ላይ ዓፊያ ሆኖ የሚሰራው ስራ እንዳለ ይጻፍለታል። ላኪን እንደኛ አይነቱ በዓፊያው በቁዋው በወጣትነቱ ጊዜ ምንም የማይሰራ ከዛ በኋላ ያ ዓፊያው ሲያዝ እንደው ዓፊያ በሆነ ኖሮ ይሄን አደርግ ነበር ብሎ ሲል ያው ነው የሚቀጥለው። ምንም ነገር የሚጻፍለትም የሚቀየርለትም ነገር የለም በሽታውን ከማስታመም ውጪ ማለት ነው። ላኪን በደህናው ሰዓት ላይ በደንብ የተጠቀመበት በተያዘ ሰዓት ላይ አያመልጠው፣ ሳይሰራም እንደሰራ እየተደረገ ይጻፍለታል። ለሃذا ዓፊያ ወደ አላህ ስንጓዝ አላህን ስንገዛም ለአኺራችንም ስንዘጋጅም አስፈላጊ ነገር ስለነበር ይሄን ዱዓ አድርጉ ነበር። የቀልብ ብቻም ዓፊያም ሳይሆን የጀሰድም የሰውነትም የአካልም የገላም ዓፊያ ያስፈልጋል። ወለሃذا ይሄን ዱዓ አድርጉ ነበር። ጆሮዬንም አይኔንም ዓፊያ አድርግልኝ፣ ዓፊያን አላብሰኝ ይላሉ። ከዛ በኋላ ምን ይሉ ነበር? ወጅዐልሁመል ዋሪሰ ሚኒ፣ ከኔም የሚወርሱኝ እነሱን አድርጋቸው፣ አይንና ጆሮዬን ወራሾች ያድርጋቸው ይላሉ። ምን ማለት ነው ወራሾች? ወራሽ አለ ራሱን የቻለ ልጅም ወንድምም ምንም የሚወርሱ አሉ። ምን ማለት ነው ይላሉ። ይሄ ያገላለጽ እንትን ነው ስልት ነው። ምን ማለት ነው? ንጹህ አድርገህ እስከ መሞት ድረስ እነሱ ከኔ በኋላ የሚሞቱ አድርጋቸው ማለት ነው። በህይወት እያለው የሚሞቱ አይሆኑ። ሁልጊዜ ወራሽ ከሟቹ በኋላ አለ አይደለ? ልክ እንደዛ አድርግልኝ ማለት ነው። እስከ ሞት ዕለተ ሞቴ ድረስ ሳይደክም ሳይሞቱ እኔ ሳልሞት እንዳይሞቱ እነሱን ወራሾች አድርግልኝ፣ እኔን ሰላም አድርገህ ጠብቀህልኝ። በእንደዚህ አይነት መልኩ እነሱን ወራሾች አድርጋቸው። ልክ ወራሽ ከተወራሹ ጋር አብሮ ኖሮ ከሱም በኋላ እንደሚቆየው ማለት ነው። እስከዛ እስከ መጨረሻው ሰዓት ድረስ እነሱን ጠብቅልኝ እንደማለት ነው ይላሉ ዑለማዎቹ። ይሄም በዱዓ ነው የሚገኘው። ለእያንዳንዱ ለእንደዚህ አይነት ነገርም ነቢያችንም ሰለላሁ ዐለይሂ ወሰለም ዱዓ አድርገዋል፣ አላህን ለምነዋል እንዲሰጣቸው፣ አላህም ሰጥቷቸዋል። ኢቅራ በማለት የጀመረው መልእክት 23 ዓመታትን ደረጃ በደረጃ እየወረደ ተከተበ። እርሶስ ከዚህ ሰማያዊ መልእክት ድርሻው ምን ያህል ነው? ቁርአንን ተምረዋል? ካልተማሩ እድሜ ያልፏል አሊያም ጊዜ የለኝም ብለው እንዳያስቡ ዘምዘም ኦንላይን ቂራት ማዕከል ለዚህ ጥያቄ መልስ ይዞ ወደ እናንተ ብቅ ብሏል። ቁርአንን ባሉበት ቦታና በክፍት ጊዜው ይማሩ። ቁርአንን ያጠናቀቁ ከሆነ ቀጣዩን የኢልም ምዕራፍ ይክፈቱ። ስለ ሰላትና ኢባዳ በየዕለቱ ስለሚያከናውኑት ግብይት የእስልምና መርሃ ግብር ምን ይላል? ፊቅህ፣ ሐዲስ፣ ሲራ፣ ነህው፣ ሰርፍ፣ የቁርአን ተፍሲርና ሌሎች የእስልምና እውቀት ዘርፎችን ብቁ በሆኑና ልምድ ባካበቱ ኡስታዞች እኛ ዘንድ ይማሩ። ለመመዝገብና ለበለጠ መረጃ 0978 67 0423 ወይንም 0993 34 50 20 ይደውሉ። ዘምዘም ኦንላይን የቁርአንና የኢልም ማዕከል። ላኢላሃ ኢላ አንተ ሱብሃነከ ኢና ኩና ሚነ ዛሊሚን። አላህ ይወፍቀን። በደንብ ዱዓ ከማድረግ ጋርም ደግሞ በተቻለን አቅም
ያህን አይንን መጠበቅ ያህን ጆሮን መጠበቅ አላህን ከሚያስቆጣ ነገራቶች በተጠበቁ ቁጥር አላህ ይጠብቅልናል። እነዛን ሰውየው ከመጥፎ ነገር በጠበቃቸው ቁጥር እድሜው ከፍ ብሎም አላህ እነዛን ዓፊያን ያደርግለታል፣ ይጠብቅለታል። ለምን እድሜ መግፋት ማለት ከባድ ነው። አሁን ዛሬም ከምንቀራው ነቢያችንም ሰለላሁ ዐለይሂ ወሰለም ዱዓቸው ላይ እንዲጠብቃቸው አላህ ከለመኑት ነገር ውስጥ ሁሉ ምንድነው ከባዱ ሽምግልና የሚባለው ነገር ግን መጥፎ የሆነው ሽምግልና እንጠቅሷለን ኢንሻአላህ ስንደርስ። ከዛ ደግሞ የሚጠብቀው ያ አላህ ቁዋውን ሲጠብቅለት ጆሮውን አይኑን ሲጠብቅለት ቀውይ ሆኖ ጠንካራ ሆኖ ይቀመጣል። ያ ከሚጠበቅበት ነገራቶች ውስጥ ደግሞ አንደኛው ዱዓ ነው፣ አላህንም መለመን። ልክ እንደዛውም በዛ አካላቶች መጥፎን ነገር ካልሰራ አላህ ይጠብቅለታል። አላህ ይጠብቅልን። ላ ኢላሃ ኢለላሁል ሐሊሙል ከሪም ሱብሃነላሂ ረቢል ዐርሺል ዐዚም ወልሐምዱሊላሂ ረቢል ዓለሚን። ይሄም ከሳቸው ተዘገቡ ዱዓዎች ውስጥ አንዱ ነው። እነ ኢማሙ ትርሚዚ ኢማም ሐኪም ዘግበውልናል። እስከዛሬ ድረስ ከባለፈው ደርሳችን ጀምሮ ለዱንያም ለዲንም ለአኼራም ለቀልብም ልክ እንደዛውም ደግሞ ለጀሰድም ዛሬ ስንቀራ እንዳለ ይሄ ነገር ዱዓቸው ላይ ይካተት ነበር። ለሃዛ ሁልጊዜ ዱዓ የሚደረገው ለሆነ ዱንያ ምን ያደርግልሃል እዚች ዱንያ ዋናው አኼራው ይስተካከል ምናምን የሚባለው ነገር ሐቅ ከመሆኑ ጋር ዱንያ ምን ታረጋለች? ግን ለአኼራ ደግሞ የምንዘጋጅበት ዋናው ሀገር ይሄ ነው። መኖሪያችን አላህ ያደረገው መቆያችን ያደረገው ይህን እንዲያሳምርለትም ዱዓ ማድረግና አላህን መለመን ዱንያን ከመውደድ ወይም ደግሞ ዱንያን ከማፍቀር ለመቆየት ከመፈለግ ከመከጀል ምናምን ከዛ ጋር የሚያያዝ ነገር አይደለም። ሰይዳችንም ሰለላሁ ዐለይሂ ወሰለም ይህን ዱዓ ስላደረጉ ማለት ነው። እስከዛሬ ድረስ የጠቀስነው እሺ ዱዓዎች ናቸው አላህን የሚለምኑት። አሁን ደግሞ የሚጠቅስልን ነቢያችን ሰለላሁ ዐለይሂ ወሰለም ጠብቀኝ ብለው በአላህ ከተጠበቁት ነገራቶች ውስጥ ደግሞ ጠብቀኝ ብለው አላህ እንዲጠብቃቸው አላህን ከለመኑት ነገር እነዛ ነገራቶች ውስጥ ደግሞ ሰሂህ የሆኑ ዘገባዎች ላይ የተዘገበልንን እናያለን። ሰይድ ኢማም አልቡኻሪ እና ኢማም ሙስሊም እንደሚዘግቡት ምን ይሉናል? ለነቢያችን ሰለላሁ ዐለይሂ ወሰለም ብዙ የሆነ እንትኖች ነበሯቸው። ተዓዊዝ ወይም ደግሞ ተዕዊዝ ይባላል። ምን ማለት ነው? ተዕዊዝ ጥበቃን መጠበቅን ብዙ የሆነ ነገራቶችን አላህን ጠብቀኝ ብለውታል። መጥፎ ነገሩን ከነዛ ውስጥ በጣም የሚያበዙት በጣም የሚደጋግሙት ሐታ ሰሃባዎቹ ምን ይላሉ? አንዳችሁ ልጃችሁን ጽሁፍ መጻፍ እንደምታስተምሩት ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ዱዓን ያስተምሩን ነበር። ደጋግመው ያስተምሩን ነበር እንድናሐፍዘው በቃላችን ይዘነው ያን ነገር እንድናደርግበት። ይሄ ምን ዱዓ ነው? አላሁመ ኢኒ አዑዙ ቢካ ይላሉ። ያ አላህ እኔ ባንተ እጠበቃለሁ ሚነል ዐጅዚ ወልከሰል። አልዐጅዝ ወልከሰል ምን ማለት ነው? ዑለማዎቹ ሲናገሩ ዐጅዝ ማለት አለመቻል ነው፣ ደካማነት ዐጅዝ ነው የሚባለው። ደካማ አንድ ነገርን አለመቻል ወይም ደግሞ አለማድረግ በምን ምክንያት? በደካማነት ምክንያት ስላልቻልከው ያን ነገርን አለማድረግ፣ ይሄ ዐጅዝ ይባላል። የምትፈልገው ነገር ነው፣ ልታሳካው ትፈልጋለህ፣ ነገር ግን እዛ ላይ ከጅለኸው ፈልገኸው አስፈልጎክ ለምሳሌ ህይወትህ ላይ ነገር ግን አንተ ዐጅዝ ትሆናለህ። ያን ነገርን ማድረግ አትችልም፣ አቅሙ የለህም። ከእንደዚህ አይነት ነገር ጠብቀኝ ይሉ ነበር። ይሄ ዐጅዝ ደካማነት ከአላህ እንድንጠበቅ ነቢያችንም ሰለላሁ ዐለይሂ ወሰለም ያስተማሩን ነገር ነው። ሁለቱ የተያያዙ ነገራቶች ናቸው። ዐጅዝና ከሰል አንድ ነገር አለማድረግ ነው። ይሄ አለማድረግ ግን ዐጅዙ ካለመቻል ጋር ያቀተናል፣ አቅማችን የለም። ከሰል ግን ከሰላን ይሄ ከሰል ማለት ደግሞ ሰነፍ ማለት ነው። አያደርግም እሱም ነገር ግን ከመቻል ጋር እየቻለ ያን ነገርን መስራት ነገር ግን ማድረግ አይችልም። ስንፍና ውርር ያደርገውና ግርጁን ይዘዋል ያን ነገርን ብዙ አላህ ይሄ ሰይዳችን ሰለላሁ ዐለይሂ ወሰለም ጠብቀን ካሉት ነገር ውስጥ ነው። ጠብቀን ከዚህ ነገር ካሉት ውስጥ የሆነ አስፈላጊ ደህና ጥሩ ለህይወታችን የሚያሳምርልንም የሚያስደስተንም ነገር ሊሆን ይችላል። ያን ነገር ግን ማድረግ አንችልም።
አላህ ጋር የሚያስወድደን ነብያችን ጋር ሰለላሁ ዐለይሂ ወሰለም የሚያቀርበን ትልቅ አጅር የሚያስገኝልን አኺራ ላይ የሚያስደስተን ስናየው እንደዚህ አይነት ነገር ሊሆን ይችላል። ነገር ግን ያን ነገር ማድረግ አቅሙን ማጣት ይሄ አጅዝ ነው። አቅሙ ያለው ደግሞ ወኔ አጥቶ ሰነፍ ሆኖ መቀመጥ ይሄ ከሰል ነው። ከእንደዚህ አይነት ነገር ነብያችን ሰለላሁ ዐለይሂ ወሰለም ይጠበቁ ነበር። ትልቅ ደረጃ መድረስ የብዙዎች ስኬታማነትን የሚፈልጉ የብዙዎቹ ዓላማ ነበር። ነገር ግን ከዛ ውስጥ ደግሞ እነዚህን ነገርን አላህ ያነሳለት ነው የደረሰው። ይሄ ነገር ያለበት በዱንያም በዲንም የትም አይደረስም። ስኬታማነት አይደለም አንድ ነገርን ማቃቱ። በምሳሌ አፍያውን አጥቶ አቅም አጥቶ እንደዚህ አይነት ነገርን ካልቻለ ይሄ አጅዝ ይባላል። አላህ ይጠብቀን። ከሰል ደግሞ የሚባለው ያ ስንፍናው እየቻለ ማድረግ እየቻለ ነገር ግን እዛ ቦታ ላይ አለመድረስ። ወለሃዳ ጉድለት የሚባለው ጎዶሎ የሚባለው ይላሉ። ጎዶሎነትን አላየውም ይላሉ ዑለማዎቹ። ልክ መሙላትን እየቻለ እንደጎደለ ሰው ሙሉ መሆን የሆነ ነገርን ማሳካት እየቻለ እንደጎደለ ሰው ጎዶሎ አላየውም። ይሃ የማይችለው አስለን አልቻለም በቃሽ። ነገር ግን ችሎም ከነቅሲል ቃዲሪና አለ ተማሙን ሙሉውን መድረስ እየቻለ ነገር ግን አጉድሎ ሁል ጊዜ መኖር ይሄ የሁላችንም በሽታ ነው፣ ችግር ነው። ለትልቅ ደረጃ ከመታጨት ወደ ኋላ የጎተተን ይሄ ነገር ነው፣ ስንፍና። አላህ ያንሳልን። ወለሃዳ ሰውየው ራሱን ማነቃቃት አለበት፣ ማነሸጥ አለበት። በዲን ስራ ላይ ብቻ ሳይሆን በዱንያውም ስራው ስኬታማነት መሆን እየቻለ ከሰው ከጃይነትን መውጣት እየቻለ መንገዱ እየተመቻቸለት ነገር ግን በእንደዛው ኮምትሮ መኖር በዝቅተኛነት መኖር ይሄ ውስጡ ራሱ የበታችነትን የለመደ ሰነፍ ነው እንጂ እኔ እኮ ብፈልግ አደርገዋለሁ ይልሃል። እኔ ብፈልግ ኖሮ እኮ አደርገዋለሁ አይደለም። ፈልገህም እኮ ነው ማድረግ አትችልም። ይሄ ከሰል የሚባለው ስንፍና ማድረግ አትችልም። እግር እጅህን ይዛል፣ አትንቀሳቀስም፣ አትደርስምም። ጀምረህ ታቋርጣለህ፣ እላይ ደርሰህ ትወርዳለህ። ድጋሚ መሄድ ያለብህ ማድረግ ያለብህን ነገርን ያስተውሃል። ምን የሚባለው ከሰል ስንፍና የሚባለው ነገር። ወለሃዳ በጣም ዲናችን ላይም መጥፎ ነገር ስለሆነ ነብያችን ሰለላሁ ዐለይሂ ወሰለም በመጀመሪያ ደረጃ ከዚህ ነገር ያ ረቢ ጠብቀኝ ብለው ዱዓ ያደረጉት ከዚህ ነው። ይሄ ከሰል ከሚባለው ነገር ማለት ነው። አጅዝም ደግሞ እንደዛው። መሸነፍ ቀላል ጉዳይ አይደለም። አፍያ ተነጥቆ የሆነ ነገርን ማድረግ እየፈለገ ሳይችል ሲቀር ሪዝቁ ጠቦበት የሆነ ነገር ለቤተሰቡ ለልጆቹ የሆነ ነገርን ማድረግ እየፈለገ አለመቻል፣ አጅዝ መሆን፣ ከዛ ነገር ደካማ መሆን ይሄ ከባድ። ያው ዱንያ ስለሆነ በሰብር ይታለፋል፣ በትዕግስት ይታለፋል። ነገ ሌላ ጊዜ ነው አላህ ይቀየረዋል እየተባለ ይኬዳል እንጂ ያ ከባድ ነው። አባት ለልጁ የሆነ ነገርን ማድረግ ያለበትን ነገር ማድረግ ሲያቅተው ከባድ ነው። ይህም ነው አላህን ጠብቀኝ የሚባለው። በሐለቱና በህይወቱ መማረር አይደለም። ነገር ግን ከእንደዚህ አይነት አጅዝ ደካማ ከመሆን አጅዝ ከመሆን ጠብቀኝ ነው፣ አቅሙን ስጠን ማለት ነው። ከሰሉ ደግሞ ስንፍናውን አንሳለን። እየቻለ ሰውዬው ማደግ እየቻለ ማድረግ እየቻለ ወደ ኋላ ማለት ነው። አላህ ይወፍቀን። የዚህ ሁሉ ደግሞ መድኃኒቱ ሂማ ነው፣ ወኔ ነው። አላህ ጋር ያሉ ነገራቶችን ማስታወስ፣ ራሱን መለወጥን ትልቅ አድርጎ ማየት፣ አላህ ጋር የሚወደድ አጅር የሚያገኝበት እሱም ደግሞ ከብዙ በሽታዎች የሚላቀቅበት ከብዙ በሽታዎች የሚነጻበት ነገር ነው ስኬታማነት። ስለዚህ ራሱን ወኔ አድርጎ በወኔ መስራት ይሄን ነብያችንም ሰለላሁ ዐለይሂ ወሰለም በብዙ ሐዲሶቻቸው ላይ ጠቅሰውልናል። አልሙእሚኑል ቀዊይ ጠንካራ የሆነ ቀዊይ የሆነ ሙእሚን ኸይሩን ሚነል ሙእሚን አድዒፍ ደካማ ከሆነው ሙእሚን የተሻለ ነው፣ የበለጠ ነው፣ በላጭ ነው። ሁለቱም ሙእሚን ሆነው የኢማን ደረጃ እኩል ሆነው ማለት ነው እንጂ አንዱ ከአንዱ በኢማን ከበለጠ ያ በኢማን የበለጠው እንደሚበልጥ ምንም ጥርጣሬ ነገር የለውም። ነገር ግን ሙእሚንነት ያ ኢማን ላይ እኩል ሆኖ ነገር ግን ቀዊይ የሆነ ጠንካራ የሆነ ከደካማው የተሻለ ነው፣ የበለጠ ነው። እዚህ ጋር ደካማ የተፈለገው አላህ በተፈጥሮ ያን ነገር ደካማ ባይኖርበት ሊሰራ የሚችል በተፈጥሮ ደካማ ያደረገው ሳይሆን በስንፍናና
ማድረግ እየቻለ ነገራቶችን በመተው ደካማ የሆነ ከሱ የተሻለ ነው ጠንካራው ቀውዩ። ወለሃዛ በሌላ ዘገባቸው ላይ ረሱላችን ሰለላሁ ዐለይሂ ወሰለም ኢነላሃ የክረሁ الرجل السبهلل ሰባህለል የሆነ ሰውን አላህ ይጠላዋል አሉ። ማን ነው ሰባህለል ብለው ሲጠየቁ ወይ በአኺራ ስራ ላይ ያልሆነ ወይ በዱንያ ስራ ላይ ያልሆነ፣ በዚህም አይደለም። በእንደዚህ አይነት መልኩ የሚኖር አላህ ጋር የተጠላ ነው። መጠመድ አለበት ሰውዬው። በስንፍና ጊዜው እንዳለ እየባከና ብሶ ደግሞ ወጣት ሆኖ ጠንካራ ሆኖ አፍያ ተሰጥቶት ጊዜው በተለያየ ነገር መባከን የሌለበት ጉዳይ ነው። ሮጥ ማለት አለበት። ራሱን ህይወቱን መቀየር፣ ቤተሰቡን መቀየር፣ ልክ እንደዛውም ደግሞ ዲኑም ላይ ኢማኑም ላይ መጠንከር። ይሄ ዲናችን ላይ የተፈለገ የተወደደ የተከበረ ነገር ነው። ይሄን አላህ ጠብቀኝ ይሉት ነበር። ወልጁብን ይላሉ በሌላ እዛው ላይ አላህን ጠብቀኝ ከሚሉት ነገር ሁሉ ወልጁብን። ጁብን ማለት ምን ማለት ነው? ፈሪ ከመሆን ጀባን ይባላል። ፈሪ ፍስፍስ ነገራቶች ሁሉ የሚያደናግሩት የሚያደናብሩት የሚደነግጥ በትንሽ ነገር። ከዚህም ነገር አላህን ጠብቀኝ ይሉ ነበር። ሰይዳችን ሰለላሁ ዐለይሂ ወሰለም ከእንደዚህ አይነት ነገር ሁሉ እኮ የተጠበቁ ናቸው። ሰለላሁ ዐለይሂ ወሰለም አላህ ሙሉ አድርጎ ነው የፈጠራቸው። አስለን ነብይ ሆኑ ማለት እኮ ከእንደዚህ አይነት ነገር ሁሉ የጸዱ ናቸው። ምንድነው ታዲያ ለምንድነው ይሄን ዱዓ ያደረጉት ከተባለ አንደኛ የሰው ልጅን ማንኛውም ሰውን የሚገጥም ነገር ስለሆነ እሳቸውም አላህን መተናነሳቸውን የሚገልጡበት ደካማነታቸውን የሚገልጹበት አገላለጽ ነው። አላህ ራሱ ያን ነገርን ስላነሳላቸው ያን ያነሳላቸውን ነገር ግን ሌላው ላይ ሊከሰት ይችላል በሚል ዱዓ ማድረግ ነው። ሌላው ግን ዋናው እኛን ማስተማር ነው፣ ኡመቱን ማስተማር ነው። በየቦታው እየሄዱ ይሄን ሲደጋግሙ ያዩዋቸዋል ሰሃባዎቹ፣ ያስተምሯቸዋል፣ ያሳፍዟቸዋል። ይሄ ነገር ከብዙ ስኬታማነት በዲንም በዱንያ ወደ ኋላ የሚያስቀር ነገር ስለሆነ ጀባን መሆን፣ ፈሪ መሆን ከሐቅ ወደ ኋላ ያደርጋል። ፈሪነት ሐቅን ከመከተል ወደ ኋላ ይመልሳል። አይደለም ከባሰ ክህደትም ላይ ሊከት ይችላል። ብዙ ወንጀልን ያሰራል፣ ብዙ ኸይር ነገርን ያስመልጣል። ልክ እንደዛውም ደግሞ በዱንያው ስራ ላይም ራሱ ፈሪ የሆነ ስኬታማ አይሆንም፣ ፈሪ የሆነ አትራፊ አይሆንም። ጀግና የሆነ ደፋር የሆነ ሁል ጊዜ ይሄ ጁብን የሚባለው ነገር ልብ ላይ ሲጨምር የአላህ ቃዲርነቱና አድራጊነቱ ላይ ሸክ እስከሚሆንበት ድረስ እስከሚመስልበት ድረስ ይሆናል። ነገራቶች የሚጠቅሙ የሚጎዱ እነሱ በራሳቸው ይመስለዋል። ወለሃዛ ጀግንነት የተወደደ ነው፣ ደፋርነት የተወደደ ነው። ድንበር ሳያልፍ ድንበር ባላለፈ መልኩ ፈሪነት መፍራት ያለብን ከአላህ ብቻ፣ ሌላውን ነገር መፍራት የለብንም። ከዚህም አላህን ጠብቀኝ ይሉ ነበር ሰለላሁ ዐለይሂ ወሰለም። እኛንም አላህ ይጠብቀን። ወልሐረም ማለት እዚህ ጋር ሐረም ሽምግልና፣ ከዛም ጠብቀኝ ይላሉ። እንዴ እድሜ በረካ አይደል እንዴ? እድሜ ኒዕማ አይደለ ወይ ሲሉ ዑለማዎቹ እዚህ ላይ የተፈለገው ነገር በሌላ ዘገባቸው ላይ ደግሞ የገለጹት አለ። አላህን ጠብቀኝ ሲሉ ከምን ብለዋል? ወሚን አርዘሊል ዑሙር። አርዘሊል ዑሙር ማለት አስዋእል ዑሙር፣ ከእድሜዎች በጣም መጥፎ ከሆነው እድሜ። ሰሉ ዐለል ሐቢብ መጥፎ ከሆነው እድሜ። እንዴ የእድሜ መጥፎ አለ ወይ? የእድሜ አርዘል አስዋ በጣም ቆሻሻና መጥፎ ከሆነ እድሜ ከዛም ጠብቀኝ ብሎ ዱዓ ያደርጉ ነበር። ምንድነው ያ እድሜ ከተባለ ያ ሽምግልና ወደ መጀመሪያ ህይወቱ የሚመልስ ይሆን፣ ወደ ህፃንነት ማድረግ የሚያደርገውን ነገር የማያቅ ራሱን መቆጣጠር በማያስችል መልኩ በእንደዚህ አይነት ደረጃ የሚያደርስ ከእንደዚህ አይነት አላህን ጠብቀኝ ይሉ ነበር። ጉዳዩ በረካ እኮ ነው። አሁን ለምሳሌ ያ እንደዛ የደረሰ ሰው ለቤተሰብ ወይም ደግሞ ለሌላው አካል በረካ ነው። ይህን ትልቅ ረጅም እድሜ አላህም ሐያ የሚያደርግለት ነው። ነገር ግን ሰው እጅ ላይ መውደቅ መጥፎ ነው። ሐታ ቤተሰብ ቢሆን ራሱ መፈታተን ይሆናል። ሰይድ ኢማም አልሙባረክ ፉሪ ትርሚዚን ሸርሕ ያደረጉት ምን ይላሉ? ይሄን ሲሸርሑ ይሄን ሲያብራሩት ምን ይላሉ? ወደዛ ወደ ልጅነት ተመልሶ ራሱንም መጠበቅ
ራሱንም እንትን ማለት መቆጣጠር በማይችል መልኩ ደርሶ ሐታ ቤተሰብ የሆነ ራሱ ሞቱን የሚመኝበት እንደዛ አይነት ደረጃ ብለው ዓሊሞቹ ጠቅሰውታል። ለምን ይሄ ሐቂቃ ያ ጀማዓ አላህ ይጠብቀን ከእንደዚህ አይነት ነገር፣ እኛንም ቤተሰቦቻችንም አላህ ይጠብቅልን። ነገር ግን ፈተና ነው፣ ቤተሰብ ላይ ፈተና ነው፣ ከአቅም በላይ ነው የሚሆነው፣ አስቸጋሪ ይሆናል። ወለሃዛ እድሜ ሲጠይቁ ራሱ ሰይዳችን ሰለላሁ ዐለይሂ ወሰለም ከእንደዚህ አይነት ነገር ጋር ነው ወደዛ በዛ ደረጃ የሚደርሰው አይፈለግም። አንዳንዴ ሞት እኮ የሚመኙበት ሐለትና ሁኔታ አለ። ከእንደዚህ አይነት ደረጃ መደረስ ስለሌለበት መደረሱ ትንሽ ጥሩ ስላልሆነ በዚህ መልኩ አላህን ጀለ ጀላሉ ጠብቀኝ ብለው ይሉ ነበር። አርዘሊል ዑሙር የሚባለው ይሃ ነው። አላህ ይጠብቀን። እድሜ መጨመር በረካ ከመሆኑ ጋር ተሚይዝና አቅል የሚሄድበት ምንም ራሱን መቋቋም በማይችልበት መልኩ ሲሆን ግን ትልቅ ፈተናና ችግር ነው የሚሆነው። ወለሃዛ ብዙዎቹ ዱዓ አድርገዋል በእንደዚህ አይነት መልኩ አላህ እንዲወስዳቸው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ከመጀመሪያው ሰውየው በእንደዚህ አይነት መልኩ ዱዓ ማድረግ በራሱም ላይ ፈተና ሳይሆን ሌላውም ቤተሰብም ላይ ፈተና ሳይሆን በእንደዚህ አይነት መልኩ ጊዜው መጨረሱ አንድ ራሱን የቻለ ኒዕማ ነው። አላህ ይጠብቀን። ይሄ ደግሞ የአላህ ውሳኔ ነው። አላህ የወሰነው ነገር ነው። የሰው ልጅ ምን ያህል ደካማ መሆኑን የምታውቁት አላህ በደካማ መልኩ ነው የፈጠረው። ከዛ በኋላ ቁዋ ይመጣል። ከዛ ወደ ደካማነት መልሷለሁ ብሏል አላህ። ወደዛ ይመለሳል። ለቀድ ኸለቅነል ኢንሳን ፊ አሕሰን ተቅዊም። የሰው ልጅን እኮ በምርጥ ቁመና እኮ ነው ያለው አላህ። በምርጥ ቁመና ነው የፈጠርነው ካለ በኋላ ፊ አሕሰን ተቅዊም ثم رددناه أسفل ታች لا إله إلا الله። ላኪን በዛች እድሜው ምን ያህል እንደሚኮራ ማን አለብኝ ብሎ ምን ያህል እንደሚኖር ከዛ በኋላ ያሃ ቁዋ የሚባለው ኃይል የሚባለው ከጊዜ በኋላ ስታየው ቁዋውን አጥቶ ኃይሉን አጥቶ ጉብዝናውን ጭንቅላቱን አቅሉን አጥቶ ህፃኑ ነው ያ ሁሉ። ይሄ ትምህርት ነው፣ ትልቅ ትምህርት አላህ ጀለ ጀላሉ የሰጠን። ላኪን ይረሳል። በቁዋው ሰዓት ላይ በቁዋው ይሸነገላል፣ ይሸወዳል። ማን አለብኝ ብሎ ስንቱን ይበድላል፣ ስንቱን ያደርጋል። ላኪን ያ ሁሉ ቁዋ ደግሞ ተነጥቆ ባዶ ይሆናል። ሞት የባሰ ነው፣ የባሰ ባዶነት ነው። ነገር ግን ያ ሞት አኺራ አዲስ ዓለም ስለሆነ እንጂ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ሰለላሁ ዐለይሂ ወሰለም። በተቻለን አቅም ደግሞ እኛም ለልጆች ለቤተሰብ እንትን እናርግ፣ ቻንስ እንስጥ፣ እድሉን መስጠት። ብዙ ጊዜ ያው እንደሚታወቀው እድሜ ሲገፋ የሃ የወጣትነታችን የቁዋችን የነገራቶች እናቃለን የሚለው ስሜት የዛን ጊዜ ያለፍንበት ህይወት ላይ በሱ ተሸንግሎ አንዳንድ ሰው አሁንም ራሴ እሰራለሁ በቃ ለልጆችም ፋታ መስጠት ወይም ደግሞ እድሉን መስጠት ያቆማል። አላህ የፈጠረውን የአፈጣጠር ስልትን ማወቅ ግድ ነው። በቃ ወደ ደካማነት ሲመለስ እነዛ ደግሞ ህፃን ነበሩ፣ አንተ ወልደህ እንደዚህ ያሳደጋቸው ሁሉን ነገር ያሳያቸው ሰዎች አሁን ደግሞ ከፍ ይላሉ። የሚያውቁበትና አንተ አሁን ያለህን ዕውቀትን ያካበትክበትን ነገር ቦታ ይደርሳሉ። ያው በዛ ደረጃ ባይሆንም ነገር ግን እዛ ቁዋ ላይ ነው ያሉት። ለነሱ ደግሞ ለአዲስ ጄኔሬሽን ጊዜያቸውን መስጠት እድል መስጠት እንጂ እናንተ አሁንም አታውቁም ማለት አሁን ወደ አለማወቅ እየሄደ ያለው እኛ ነን። እነሱ እኮ ወደ መሃል ወደ ዋናው ኃይላቸው አላህ ቁዋ ያለው ቦታ እየሄዱ እኮ ነው። ስለዚህ ለቀቅ ማድረግ እንትኖችን ማድረግ ይሃ ደግሞ ማድረግ የሚችለው አባት ጠንካራ የሆነ ፍቅርና ክብርን ያዘለ ወላ ዑለማዎቹ ምን ይላሉ? ህፃን እያሉ ገና ከ15 ምናምን በፊት ልጆቻችሁ እንደ እንትን ናቸው፣ ሽቶዎች ናቸው። ከዛ በኋላ ግን ጓደኛ ነው አማክረው ነው እንጂ አሁንም እንደ ድሮ እንደ ልጅ እንደነበረው ምንም ነገር አታቅም እያልክ የምታደርገው ነገር የለም። አሁን ዘመኑ ምኑም ከዘመኑ ጋር ብቻ ሳይሆን ያ ወደ ቁዋው ወደ አቅሉ ወደ ትምህርቱ ወደዛ ኃይል ላይ እየሄደ ነው።